ወይ ቅመማ ደግሞ አምሮባታል። የመልስ ምታችሁ ግን በጣም ተመችቶኝ የመልስ ምታችሁ ተመችቶኛል። እንግዲህ ብዙ ነገር አውርተናል፣ ብዙ ነገር ብለናል። እነሱ ግን እንደውም ሙድ ነው የያዙብን፣ መሳቂያ ነው ያደረጉንና ብዙዎቻችሁ ዛሬ ምን አይነት ቪዲዮ ይሰራ ይሆን? ትናንትና እንግዲህ ሶሲ ሳመችው ተብሎ በተሰራው ቪዲዮ ማለት ነው እና ሀይሚ ትቀየማለች ምናምን ብቻ ብዙ ሀሳብ ብዙ ሰው እንደሚያስብ እርግጠኛ ነኝ። ሲቀጥል ደግሞ እነሱ እንግዲህ ማታ የመልስ ምት ነው የሰጡን። ወሬኛ ማውራ እኛ ሱነናል እንደ አንቺ ወረኛ ሙዚቃ ዘፈንኩ ብለሽ ደግሞ አትቀባጥሪ። እኛ ሆነናል ፍቅር በፍቅር የሚለው ሙዚቃ ነበር እዚህ ጋር መሆን የነበረበት እና እንግዲህ ለወረኛ የለንም ቦታ እናንተ አውሩ፣ እኛ ደግሞ ህይወታችን እንኖራለን። ይሄ መልስ ምት በጣም ትልቅዬ ነው። የምሬን ነው። ያው ብዙ ሰው ይጣላሉ ብሎ ሰግቶ ነው፣ ሰግቶም ሳይሆን ደግሞ ለማጣላትም ብሎ ነው ያንን ነገር ያወሩት ሰዎች ማለት ነው። መልሳችሁ በጣም ተመችቶኛል። እንደዚህ ፍቅር በፍቅር ስትሆኑ ጭራሽ ጸጉሩን ብሩኬ በቃ ሀይሚ አብራ ስትኖር ጸጉሩንም ማሳደግ ጅማ እና ሻወር ማብራሹ መወስዱት ላላ ይመቻችሁ። ለማንኛውም ፍቅራችሁ ያስቀናል በነገራችን ላይ ማለት ነው። ብሩክ ራሱ የትናንት ነው የፍራንኩ ቪዲዮ ላይ እንዳያችሁት በቃ ቅመምዬ እዚህ መኖር ከጀመረች ጀምሮ በጣም ደስተኛ ነን እያለ ነበረ። በጣም ደስ እንዳለው በቃ እሷ ጋር አብሮ መኖሩ ደስተኛ እንዳደረገውና ሲጀመር እንደማይጣሉ በጣም እንደተመቻቸው ያስታውቃል። ሀይሚ ራሱ ሳቅ በሳቅ ነው የሆነችውና ሌላ ደግሞ ብዙ አይነት ነገር አያለው ኮሜንት ላይ ምናምን ብዙ ቤተሰብ በተለይ የነሱ የቅርብ ዘመዳቸው ምናምን የሆኑ ሰዎች የሚሰጡት አስተያየት በጣም ይገርመኛል። እና በቃ የነሱ ሰራተኛቸው ሆነች፣ ልብሳቸውን ታጥባለች፣ ምግባቸውን ትሰራለች፣ ልክ እንደ ሰራተኛ ነው እየኖረች ያለችው ብለው የሚያስቡ ሰዎች አሉ፣ የሚያወሩም አሉ። በነገራችን ላይ እሷ የራሷ ክላስ አላት። ገባችሁ አይደለ? ደግሞ ሴት ስለሆነች ምን ችግር አለው ብትሰራ? በነገራችን ላይ አንዳንድ ሰው ምግብ ለሰው ሲሰራ የሆነ ውርደት፣ ሽንፈት የሆነ በቃ የታዛዥ የሆነ አንድ ሰው እያዘዘው እና ምግብ መስራት እኮ ሙያ መልመድ ነው። ገባችሁ? ሴት እስከሆናችሁ ድረስ ሴት ልጅ የግድ ምግብ መስራት አለባት። እና እነሱ መቼም ወንዶቹ እያሉ ወንዶቹ እየሰሩ እሷ ቁጭ ብላ አትበላም። ሲጀመር ደግሞ ዩቲዩበሮች ቤት ውስጥ አብዛኛውን ጊዜ አይበሉም ታውቃላችሁ። እየገዙ ነው የሚበሉት፣ ዴሊቨሪ ምናምን እያስመጡ እና እንጀራም እየገዙ ነው። ሰው ወጥ መስራት ነው፣ ምንም የሚከብድ ነገር የለውም። ሲቀጥል ደግሞ ብትጋግር፣ እኔ በነገራችን ላይ ምግብ መስራት በጣም ነው የምወደው። የምር በጣም የምወደው ነገር ቢኖር ምግብ መስራት ነው፣ የኢትዮጵያ ምግብ እና ምግብ መስራት በጣም ነው ደስ የሚለው። ደግሞ ሲቀጥል ምን አንድ ቀን ብትጋግር እኮ ሳምንት ይበላሉ። ወጥም አንዴ ከሰራሽ ፍሪጅ አስቀምጠው መብላት ነው። ካላስ ሌላ ምንም የሚከብድ ነገር የለም። ብትሰራ ራሱ ሙያ እየለመደች ነው ብላችሁ አስቡ። ሲቀጥል ብትሰራ ምንም ችግር የለው። ሳይደግ አደረጉ። እንኳንም እንደ ምነው ሸዋ እንዴት ናችሁ? የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ወዲያ ወዲያ መቀባጠሩ ቢቀርብሽስ እኛ ወዲያ እንቀባጥራለን፣ እናወዣባብራለን። እነሱ ግን ህይወታቸውን እየኖሩ ነው። እናቴ አለማቸውን እየቀጩ ነው። በደስታ በፍቅር አብሮ እየኖሩ ነው። እውነት ለመናገር ማለት ነው እኔ በጣም ብዙ ጥንዶች አሉ ይለያያሉ ብዬ አስቢያቸው ማላቅ ጥንዶች ተለያይተዋል። እና አንዳንዴ ሰይጣን የማያደርገው ነገር የለም። በነገራችን ላይ ሁሉም ትዳር ላይ ፍቅር ላይ በጣም ትንሽ ነገር ትልቅ ችግር ሆና ተጋና ምናምን ህይወትን ምስቅልቅል ልታረግ ትችላለች። ይህን ሁላችሁ ማወቅ አለባችሁ። እና በትዳር በጣም ጥንቃቄ ይፈልጋል ፍቅር። በነገራችን ላይ በጣም መጠንቀቅ ያስፈልገዋል። እና የሚያወሩትም እኛ ማስተያየት የምንሰጠው የሆነ ነገር ሲፈጠር እንደዚህ ባይሆን የምንለው በነገራችን ላይ ስለምንወዳችሁ ነው። እና አንዳንድ ሰዎች ደግሞ የሆነ እንደ ክፋት እኛ ይሄን አስተያየት ስንሰጥ የሆነ እኛ ለማጣላት ፈልገን አጀንዳ ደግሞ ለገንዘብ የሆነ ለብር ብላችሁ ሲጀመር እኛ በ1000 በ2000 ቪው ምን $1 or $2 ነው የምናገኘው። ምን ብዙ ብር እንደምናገኝ አድርጋችሁ አታውሩት። እና እኛ ጉሮሯችን እስኪ ደርቅ እየታርገን ምናምን ሰርተን ብዙ ብር የምናገኝ መስላችሁ ሰዎች እንደዛ አይደለም። እኔ በጣም ደስ ስለሚለኝ በቃ በረፍት ጊዜ በቃ የሆነ ራሴን ቢዚ የማደርግበት ነገር ስለምፈልግ በቃ ዩቲዩብ መስራት በጣም ደስ ይለኛል። እና
የሆነ አስተያየት ስንሰጠኛ እነሱን ተመቅኝተን ለማጣላት ምናምን የሚመስላችሁ ሰዎች አሉና እኔ መቼም እንዳይለያዩ ከሚፈልጉ ሰዎች መካከል አንዷ ነኝ። ሲቀጥል ደግሞ ፍቅር በጣም ጥንቃቄ ስለሚፈልግ በትንሽ ነገር ትልቅ ነገር ሆኖ ስለሚመጣ ባለፈው ለምን ብሩክን ሳመችሁ ብላችሁ ሲጀመር ታመጣላችሁ ፎቶ ለምን ታወራላችሁ ምናምን ሚል አስተያየት ማይቻለው ሰው ይሄ ምንድነው የምናወራበት ትንሽዬ ችግር ትልቅ የሆነች ትንሽ የሆነ እንደ ቀልድ የምናያት ነገር ትልቅ ችግር ሆና ተጋና ህይወትን በጥብጣ በጣም ብዙ የሚዋደዱ ሰዎች ላይ ክፍተት ሰርታ እናገኛለን። የሆነ ቀን እንግዲህ በፍራንክ መልኩ ነው ሶሲ መታ። ከዛ በኋላ እነሱ በጣም ብዙ ብጥብጥ ከአንድ ወር በላይ ተጣልተው በጣም ብዙ ነገር ብዙ ከነሱ የማይጠበቅ ቃላት ወጥቶ ተሰዳድበው ምናምን መጨረሻ ላይ ታረቁ። ግን በጣም ትልቅ ክፍተት ፈጥሮባቸው ነበረ። ከዛ በኋላ ያቂም ሆኖ ቆይቶ እንደገና ደግሞ ሳይጠራ ስለቆየ ሌላ ችግር ፈጥሯል። ሰው እኛ የሆነ ነገር ባየን ቁጥር አስተያየት የምንሰጣችሁ እንዳይለያዩ ስለምንፈልግ ነው። ገባችሁ? ፍቅር ጥንቃቄ ስለሚያስፈልገው በተለይ በመሀል የሆነ ሰው ሲገባ በጣም ከባድ ነገር ስለሆነ ማለት ነውና እነሱ ማንንም ባይሰሙ ደስ ይለኛል። ምክንያቱም አሁን አብረው እየኖሩ ነው። ሀይሚንም እንደዚህ እያላችሁ የሆነ ለማሸማቀቅ የምትሞክሩ ሰዎች ምናምን ምግብ እየሰራችለት ልብስ እያጠበችለት የብሩክ ሰራተኛ ሆነች። ምን ሰራተኛ ናት? አብራ ስራ እየሰራች ነው። እኔ ውድ ዩቲዩብ ቪዲዮ እየቀረጸች ነው። በራሷ ቻናል አንድ ብሱ ባይሆን በብሩክ ቻናል ብቻ ቢሆን የሚሰሩት እንደዛ የሚባል አስተያየት ሊሰጥ ይችላል። ግን አሁን በሀይሚም በሱም ነው። ሲቀጥል ቤት ሆና እንደ ሴት እንደ ሚስት መስራት ያለባት ነገር ምግብ ግድ ነው፣ ትሰራለች። ይሄ ምንድነው ሙያ መልመድ ምን ያስቸግራል? ቤት ውስጥ ቁጭ ብላ የሆነ ነገር ብትሰራ ምን ችግር አለ? ውጪ አስፋልት ለአስፋልት ከምትዞር አጭር ቀሚስ ለብሳ ቀጭቋ እያለች ዝም ብላ የማይሆን ተግባር ከምትፈጽም ቤቷ ቁጭ ብላ ምግብ ብትሰራ፣ ይሄ እኮ የሴት ልጅ ወግ ነው። ይሄ ማወቅ አለባችሁ። የሴት ወግ ነው። ሴት ልጅ ምግብ መስራት ሰራተኛ ሆነችም አልሆነችም ግዴታዋ ነው። ሲቀጥል እሷ ተቀምጣ እነሱ ምግብ አይሰሩም እና ደግሞ እሷ ራሷን ችላ የምትኖር ሴት ናት። ቤት ክራይ ከፍላ አብራ የራሷ ክላስ ይዛ ምናምን እንደዚህ ያላችሁ እሷን የምታሸማቅቁ ወይም የምትናደድ መስሏችሁ ምናምን ከሆነ እሷም እየሰራች ነው፣ ስራዋን እየሰራች አብሯ ቪዲዮ እየተቀረጸላት ኤዲት እያደረጉ በራሷ ቻናል። እንደውም እንደ ሀይሚ እድለኛ የለም። በነገራችን ላይ በዚች ምድር እንደ ሀይሚና እንደ ብሩክ እድለኛ የለም። ገባችሁ? ለሀይሚም እንደ ብሩክ አይነት የሚንከባከባት ልክ እንደ እሱ እኩል ነው የሚያሰራት እኮ። ለእሱ አንድ ቪዲዮ ሲሰሩ ለእሱ አንድ እኩል ነው የሚሰሩት እና እንደ እሱ እኩል ነው የሚያሰራት። ገባችሁ? አንዳንዶቹ እኮ ለራሳቸው ሁለት ከለቀቁ ለእሱ አንድ ነው የሚሰጡና እኩል ነው ቪዲዮ የሚሰጣት እና እንደ ብሩክ ሲጀምር ለሀይሚ የሚጠቅማት የሚያስብላት ሰው የለም። ሀይሚም ልክ እንደዛው ማለት ነው። ለሱ ሲሆን ደፋ ቀና ብላ ምርጥ ቪዲዮ ሰርታለት ምናምን በቃ በጣም ብዙ ነገር የምታደርግለት ሴት ናት። ሁለቱም ተደጋግፎ ያደጉ ከዚህ በኋላም ተደጋግፎ የሚያድጉ እንጂ አንዱ አንዱን የሚጎዳ ምናምን አይነት ሰዎች አይደሉም። የሚጎዳዱ አይነት ሰዎች አይደሉም። ብቻ በመሀላቸው ሰው አይግባባቸውና ብዙ ማይለያዩ የሚመስሉ ሰዎች ተለያይተው ስላየው ማለት ነው በሰው ምክንያት። ገባችሁ? አሁን ለምሳሌ ልዩና ማንም ቢባል ልዩ ነው የሚላት እነሱ ሰዎች አሁን ተለያዩ ሲባል እኔ ጭራሽ ነው ያላመንኩት። አስቤው ስለማላቅ ማለት ነው። በጣም ስለሚዋደዱ የሚያሳዩት ነገር ደስ ስለሚል፣ ግን ሰይጣን የማያደርገው ነገር የለም እና ትንንሽ ችግሮች ትልልቅ ችግር ሆነው እስከ መለያየት ያደርሳሉ ብዬ አስባለሁ። መጠንቀቅ ያስፈልጋል ላችሁ ፈልጌ ነው። ምንም ነገር ችላ መባል የለበትም። የሆነ ሰው አስተያየት ሲሰጣችሁ በጥሩ ነገር ማየት አለባችሁ። መጥፎ ልክ ሰውን ለማጣላት ምናምን የሚያደርጉ እንዳሉ ሁሉ ለእናንተ አስበው ደግሞ የሚመክሯችሁ ሰዎች አሉ። ይሄን ማሰብ አለባችሁ።